ስሰወር ግን ከዛ በኋላ ወደ እሳት ውስጥ ነው የገባሁት በጣም እሳት ነው በቃ በጣም ነው መቃጠለው መብርሃን ምን አርጌሽ ነው ምን በድጌሽ ነው ከዚህ ውስጥ ያስገባሽኝ ምን በድጌሽ ነው ማለት በቃ ከዛ በቃ እንትን ስል በቃ ራሷ መጣች መብርሃን ማለት ነው በቃ ያንዳንዱ ዲያብሎስን ጠራቻቸው ሳመልካቸው በሙሉ የነበሩትም ማለት ነው እሺ ያንዳ ራሷ ናት መጣች በቃ እንደዚህ እንትኗ ፖክ ብላ ፊት ለፊት እና ጌታችን ኢየሱስ ክርስቶስ ደግሞ የተሰቀለበት አለ አይደል እንትኑ እሱም ከጎኗ ነው ያለው ያው ሰው ስትሆን ከሰው ጋር ሰው ታማለህ ምናምን አለ አይደል በጣም ተናደደችብኝ በሱ ማለት ነው ሰው እንደምንድነው ሰው ያንማሽዋለች ያው በር እየከፈተ ነው በጣም የሚያምር ቤት ውስጥ ነው ያምራል ቤቱ ያለውበት የሚያሳየኝ ማለት ነው በሮቹን እየከፈተ ነው የሚያሳየኝ እሱ ይሮጣል እኔ ከኋላው ነው መከተለው ያው ሰማቱ ይሄንን በቃ አሳያቸው ይሄን ቦታ አስረግጣቸው የሚል ነበር ልመናዬ ማለት ነው ዝም ብዬ እንዲቆጭ በየማታ ግን ያሳየኝ በሩ ተዘግቶባቸው በጣም ከሚገርም ብዙ ልጅ ምናምን አቅፈው ይዘው ብዙ ሰው ነው በቃ ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጪ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ? እግዚአብሔር ይመስገን እኛ ደህና ነን። ዛሬ በሚገርምና በሚደንቅ ሁኔታ በባለፈው ክፍል 1 ክፍል 2 ክፍል 3 ወይዘሮ አባይነሽ የምትባል እህታችንን ይዤላችሁ ቀርቤ ነበር። በክፍል 1 እና በክፍል 2 በክፍል 3 የነበረችበትን የባዕድ አምልኮ የእግዚአብሔርን ድንቅ ሥራ በህይወቷ ያሳለፈችውን ውጣ ውረድ ዓለምን በሚያስገርምና በሚያስደንቅ ሁኔታ የገለጸችልን ፕሮግራም ነበር። በርሜል ቅዱስ ጊዮርጊስ ትኬት አስቆርጥልሻለሁ ሄደሽ በድጋሚ ስትመለሺ እዚህ ወንበር ላይ ተቀምጠሽ ትመሰክሪያለሽ ብዬ ቃል ገብቼላት ነበር። እህታችን ማጥንተ ማርያም እኔና ቤተሰቦቼ በረከቱ ይድረሰን ብላ ትኬት ከነ ልጇ ቆርጣላት በርሜል ቅዱስ ጊዮርጊስ ደርሳ የሚያስገርምና የሚያስደንቅ የሰማዕቱ የቅዱስ ጊዮርጊስን ድንቅ ገቢረ ተአምራት ዛሬ ለኔና ለናንተ ልታካፍለን ስቱዲዮ ተገኝታለች። ቆይታችሁ ከኛ ጋር ይሁን። ለብዙ ኦርቶዶክሳውያን እንዲደርስ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ሐሳብ አስተያየታችሁን በኮሜንት ጻፉልን። በቀጥታ ወደ እሷንም ወስዳችሁ እህቴ በድጋሚ ስቱዲዮ ድረስ ስለመጣሽ ከልብ አድርጌ አመሰግናለሁ። እንኳን ደህና መጣሽ። እንኳን ሰላም ቆያችሁ። እኔ በጣም ነው የማመሰግነው ይሄን እድል እግዚአብሔር ቅድሚያ እግዚአብሔር ነው እግዚአብሔር ለዚህ ላደረሰኝ በእውነት በጣም ነው የማመሰግነው እስከ እናቱ እስከ ድንግል ማርያም ደግሞ ይሄን እድል ሰተኝ አንተ ደግሞ እንግዲህ እንዲሄድ ደግሞ በእውነት እኔ ሳላስበው አንተ አስበህ ይሄን እድል ደግሞ ቅድሚያ አመሰግናለሁ በጣም ምክንያቱም በሩን የከፈትክልኝ እግዚአብሔር ባንተ ላይ ነው ያደረው መጀመሪያ ባንተ ላይ አድሮ ደግሞ ማጽንተ ማርያምን ደግሞ እንድትከፈል አድርጓል። ግን ቅድሚያ በጣም ነው የማመሰግነው አንተን በእውነት ልጆች ይባረኩ ህይወት በሙሉ የተባረከ ይሁን አሜን። ሁሉ ጊዜም በሄድክበት ሁሉ የቀና መንፈስ ሁሉ ጊዜ ያጋጥምህ እግዚአብሔር እና ማጽንተ ማርያምን ደግሞ በጣም ነው የማመሰግነው እግዚአብሔር ስጥሽ ባለሽበት ደግሞ እስከ ቤተሰብሽ ድረስ የምትመኘው ነገር ሁሉ ተደዋውለንም ነበርና የምትመኘው ነገር ሁሉ ባለሽበት ይድረስሽ ነው የምልሽ። በጣም ነው የማመሰግነው እግዚአብሔር ይስጥልኝ። እሺ እህታችን እንግዲህ ወደ ጥያቄው ስገባ በባለፈ እንግዲህ ከውልደት እስከ አሁን እስካለሽበት ጊዜ ድረስ በህይወትሽ ያለፉ ብዙ ውጣ ውረዶችን ገልጸሻቸዋል። ወደዛ እንመለስበትም። በርሜል ቅዱስ ጊዮርጊስ ስትሄጂ የ10 ወር ህፃን ቀንበጥዬ ህፃን ይዘሽ ነው የሄድሽውና እንደው ጉዞ እንዴት ነበር? ከፕሌኑ እስከ ባህር ዳር ከባህር ዳር እስከ በርሜል ቅዱስ ጊዮርጊስ ከጥምቀቱ በፊት ጉዞው እንዴት ነበር? የምስራች እንኳን ደስ አላችሁ። ታላቅ መንፈሳዊ ጉዞ ወደ አሸዋ ማዶ ታምረኛው ጸበል በርሜል ቅዱስ ጊዮርጊስ ቤተክርስቲያን መነሻ የካቲት 25 መመለሻ መጋቢት 4። በዚህ ቆይታችን ላይ 5 ቀን ጸበል ተጠምቀን እንመለሳለን። ሁላችሁም ቀድማችሁ በመመዝገብ የበረከቱ ተካፋይ እንድትሆኑ ኤልሻዳይ የበጎ አድራጎትና መንፈሳዊ የጉዞ ማህበር እንሆ ይላችኋል። በ0941 16 16 16 በ0906 78 78 78 በ0965 45 45 45 ላይ በመደወል ቀድማችሁ ተመዝገቡ። ወይም መገናኛ ማራቶን ህንፃ 6ኛ ፎቅ 603 ላይ በአካል በመምጣት ትኬት መቁረጥና መመዝገብ ትችላላችሁ። መልካም የጉዞ ዝግጅት ይሁንላችሁ። ጉዞ በእውነት ለመናገር ትንሽ ከባድ ነው፣ ግን ለኔ እግዚአብሔር ስላቀለለው በጣም ቀላል ነበር ማለት ነው። ምክንያቱም መቤቴ በቃ አይዞሽ ትለኝ ነበር በእውነት
ከዚህ ስነሳ ትንሽ ልጅ ይዞ ጉዞ ከባድ ነው ይከብዳል ግን እግዚአብሔር ከረዳ ደግሞ ሁሉም ነገር ቀላል ይሆናል ያው ቦሌ ሄድኩኝ ከዛ በኋላ ያው የተሳፋሪዎችን ማብረው የሚሄዱኝ ማገኘው አብሬ ከነሱ ጋር ባህር ዳር ደረስነ አቀባበላችሁ ደስ ይል ነበር ወዲያው በመኪና ነው ከባህር ዳር የተቀበላችሁን ከዛ ደግሞ ወደ ማረፊያ ክፍል ወደ አቡየ ጻድቅ ወሰዳችሁን ሰፊ ነው አዳራሹም ደስ የሚል ነበር ከዛ ጉዟችን ደግሞ ያው አድረን ጀመርነ ማለት ነው በእውነት እኔ በጣም አስደናቂ ነበር ማለት ነው ማለት ያን ያህል ጉዞ ተጉዥም ስለማላቅ በረሃው ምኑም ግን እግዚአብሔር ካቀለለው ሁሉ ነገር ይቀላል እና እኔ አንተን በህልሜ ነበር ያየሁ እዛው መኪና ውስጥ ማለት ነው ኪዳነ ምሕረት አይደል ጉዞ የጀመርነው እንዲ ነጠላህ እንዳጣጣልክ እሷ ተከተልሽ ትለኛለህ እንዲ ጉንብስ ብዬ ማለት ነው እና መብራን እየመራችኝ ነበር በእውነት ምንም ነገር የለም አይዞሽ ይያለች ነበር እንዲ ጉንብስ ብዬ የሆነ እንቅልፍ ነገር አለ መኪና ውስጥ እና ነጠላህን አጣጥለነዋ እሷ ተከተልሽ እንግዲህ ስትል ብንንስል በህልሜ በቃ ያው እኔ ቅዱስ ገብርኤል ነው ብዬ ስለምን በቃ ቅዱስ ገብርኤል መልክቱላ ከማለት ነው ብዬ በቃ ጉዞ በዛ ተጀመረ ምንም በዙም አልተጨነቀችብኝም ልጅም በሰላም ደረስነ ማለት ነው በሰላም ደረስነ ከዛ በኋላም ያለው አቀባበል ደስ ይላል ወደ ማረፊያችን ክፍል ሄርና በቃ እኔ ለመጣመቅ የነበረ ጉጉቱ በጣም ከባድ ነበር በእውነት በቃ ደርሶ የሚሰውረው ምናምን በሚዲያ ሳይው የነበረ ከዛ ሂጄ በቃ እንዴት ነው የምገባው እና ለሊት ያው 6 ሰዓት ተዘጋጁ ተባልነ 7 ሰዓት ነበርና ማለት በ18 ወደ ጥምቀቱ ይወረርነው ማለት ነው እስከምገባ ድረስ በጣም ጉጉት ነበርኝ ብዙ ውስጥ ያልፈራም ግን ከዛ ልክ ጥምቀቱ ያው ወንዶች ናቸው መጀመሪያ እናንተ የሚያብራችሁ እንትን ብላችሁ ይሄርና ወንዶች ተጠመቁ ከዛ የኛ ተራ አልነጋም ነበር ወንም የኛ ተራ ደረሰና ልጅ ለሌላ ሰው ሰጥቼ ወደ ጥምቀቱ ገባን ማለት ነው እሺ እኔ ስገባ ማለት በቃ እንዲህ እየጠሩ ነው እንዲህ ያሉ ነው እንትን የሚሉት ነይያሉ ማለት ነው እና እኔ በጣም በርሚሉ ጋር መታሰር ምናምን ስለሚሉ እሷን ነው የፈለኳት እኔ ማለት ነውና ሌሎችን ሲጠሩ እኔን አይጠራኝም እንዴ አይ በፍጹም ብዬ በራሴ ሄድኩኝ ማለት ነው በርሚሉ ጋር እንድታሰር ስለፈለኩ ማለት ነው ከዛ በርሚሉ ጋር ሄድኩኝ በቃ ሁለተኛ ሰው ሆኜ ታሰርኩኝ ማለት ነው እኔ እሺ ገብቷል ጾለትም ለካም በቃ ዝም ብዬ ምለውንም በቃ እኔ እንዴት ነው የምሰወረው ግን ወዲያው ልቀመጥ ስል ገና ጸበሉ ሳይመጣ እኔን ሸተይ ነበር እንትን ሽታው ማለት ነው በቃ ገና እያሰረኝ ያለ ሰምቸው ስለነበር ይሄ ማለት ነው ይሄ ነው ማለት ነው ሽታው የሚመጣው ይያልኩኝ ለራሴ ነበር ከራሴ ጋር ማወራው ማለት ነውና እመቤታችን ምናምን ይያልኩ ብቻ ያንን ነበር ምጠራው የነበረው ከዛ ያው በጣም እኔ እንጃ አላቅም የበርሜል ቅዱስ ጊዮርጊስ ጸበሉ ሲመጣ አላቅም በጣም ከባድ ነበር ምን ብዬ መግለጽ ከባድ ነው እግዚአብሔር ሰማዕቱ ቅዱስ ጊዮርጊስ ራሱ ወርዶ የሚያጠምቅበት እና ሲመጣ ያለ ሲመጣ በቃ መጀመሪያ የሚወርደው እንትን ነው በታች ጸበሉ ሞቅ ያለ ነው አዎ ሞቅ ያለ ነው እንትን የሚለው ማለት ነው እና ስታሰር እኔ በእውነት ነው እንዴት ነው የሚሰወረው የሚለው ነገር ስለሆነ ብዙ ውስጥ ያልፈራ ያው ከዛ በኋላ ጸበሉ መጣ ያው ትንሽ ቆይቼ ምንም ብዙ አልተጨነኩም ያው ተሰወርኩ ማለት ነው ከዛ ሲሄድ ግን በቃ ምልህ ከፊቴ ነው የሚሮጠው በር እየከፈተ ነው በጣም የሚያምር ቤት ውስጥ ነው ያምራል ቤቱ ያለውበት የሚያሳየኝ ማለት ነው በሮቹን እየከፈተ ነው የሚያሳየኝ እሱ ይሮጣል እኔ ከኋላው ነው መከተለው ያው በፍጥነት ነው እንግዲህ በርሜል ጊዮርጊስ የሄዱት ያቃሉ መደም ስለዚህ ነገር ማለት ነው እኛ ከታች እንደምናስበው ሳይሆን በጣም በፍጥነት ነው የሚሮጠው እሱ በሮቹን እየከፈተ የሚያማምር ነው በሩ ሲያምር ብታይ እየከፈተ ነው የሚያሳየኝ ሁሉንም በቃ እኔ ከተለዋለሁ እሱ ግን እየከፈተ ሁሉንም በር ነው የሚያሳየኝ ሁሉንም በር ከፈተ አሳየኝና ወደ ራሴ ተመለስኩ ማለት ነው ከዛ በኋላ በጣም ከባድ ነበር ራስ ምታቱ ምናምን እና ልቤ ላይ የነበረው ችግር ያው ዳይብሎስ ልቤ ላይ ተቀምጦ ያሰግደኝ ምናምን ስለነበረ እሱ በቃ እዚህ ላይ ነው የተያዘው ገብቷል ስወጣ እንዴት ልውጣ መተንፈስም አልቻልኩም ነበር ማለት ነው ራስ ምታቱ ከባድ ነው በቃ የተወሰነ በቃ ተረጋጋው ቁጭ አልኩኝ ያው ልጅን እንትን አልኩኝና ከዛ በቃ ወደ ቤት ልግባ እንዴት ነው ራስ ምታት እንደዚህ ያማል እንዴ ብዬ በጣም ተጨናነኩኝ ከዛ የተወሰነ ቤት ማረፊያችን ክፍል ሂጄ ከተኛው በኋላ በቃ ከ10 ሰዓት በኋላ እየለቀቀኝ መጣ ግን እዚህ ጋር ያለው እንደተዘጋ ነበር ማለት ነው ከዛ ሁለተኛውም ጥምቀት ያው በሁለተኛው ቀን ማለት ነው ገባን ምን ነበር ብዬ ለምኜ የገባሁት ያኔ ደግሞ ስለሌላ ሰው ሳይሆን አሁንም ስለራሴ ነው ማለት የሰው ስም ይዤ መግባት አልፈለኩም መጀመሪያ የራሴን ነገር ብዬ ማለት ነው
ባክህ እኔ ለዚህ ያደረስከኝ ብዙ የታሰሩ አሉ ነበር ልመናዬ ማለት ነው እነሱን ፈታቸው ይሄንን አሳያቸው አምጣና ነበር የኔ ጥያቄ ማለት ነው እንደኔ ብዙ ታስሮ ይኖራልና ባክህ ሰማዕቱ ይሄንን በቃ አሳያቸው ይሄን ቦታ አስረግጣቸው የሚል ነበር ልመናዬ ማለት ነው ዝም ብዬ እንዲቆጭ በየማታ ግን ያሳየኝ በሩ ተዘግቶባቸው በጣም ከሚገርም ብዙ ልጅ ምናምን አቅፈው ይዘው ብዙ ሰው ነው በቃ በሩ ተዘግቶባቸው ቆመው አሁን በፍጥነት ነው የሚያሮጠኝ እነሱን ነው የሚያሳየኝ በቃ ማለት ነው እነሱን ያሳየኛል ሮጣለሁ እኔ ከተለዋለሁ ሲሮጣል በቃ በር ተዘግቶ እንዴ ቆመው በጣም ብዙ ሰው ነው የሚያሳየኝ ማለት ነው እንደዛ ያልኩኝ አሁንም ወደ ራሴ ተመለስኩ ማለት ነው ከዛ በቃ ነቃው አሁንም ራስ ምታቱ ያልቤ እንዳለ ነው ማለት ነው ግን ያው ወደ ቤት ሲሄድ እየቆየሁኝ ይሻለኛል ማለት ነው እምነቴን ተቀባው ምን አልኩኝ ሄድ ነው ወደ ቤት በሶስተኛው ቀን እንግዲህ እስቲ ቆይ እንትን ይዤ ልግባልኩኝና የሰው ስም ማለት ነው የቤተሰብ የልጆችንም የምንም በቃ የወንድሞችንም ጨማምሬ የገባው ማለት ነው ባለቤት ሶስተኛው ቀን በቃ በጣም ከባድ ነበር ነፍሴም ለመውጣት ለመሰወር በጣም ግራ ገባኝ በቃ በጣም ከባድ ነበር ስቃይ ነበርው እንትን እስከምል ድረስ እስከምሰወር ድረስ ማለት ነው ስሰወር ግን ከዛ በኋላ ወደ እሳት ውስጥ ነው የገባሁት ጨለማ አይደለም ብርሃን ነው የሚያሳየኝ ማለት ነው ነፍሴ በቃ ምን ልበል እንደዚህ ነው እንትኑ ማለት ነው ነፍሴ የምታሳየኝ እዛ ጋር ሄዳ ነው ነፍሳችን ለካም ትንሽ ናት ችንታክል ነው የምታክለው ማለት ነው እሷ እንደዚህ ነው የምትለው እሳቱ እሳት አይደለም ልነግርሃችሁ በፀሐይ የምትቃጠለው እሳት አለ አይደለ በጣም እሳት ነው በጣም ነው የሚያቃጥለው ምን አረኩሽ ነው ማለት መቤቴን በቃ ምን በድዬሽ ነው ያው ነፍሴ ናት እሷን የምትጠይቀው ምን በድዬሽ ነው ምን አለ ወደታች መቼ ነው የምትጠለኝ ነው የምለው በቃ በጣም ነው የሚያቃጥለው ልነግርሃችሁ እኔ እንጃ አላቅም አሁን መግለጽ ከባድ ነው በጣም እሳት ነው በቃ በጣም ነው መቃጠለው መብርሃን ምን አርጌሽ ነው ምን በድዬሽ ነው ከዚህ ውስጥ ያስገባሽኝ ምን በድዬሽ ነው ማለት በቃ ከዛ በቃ እንትን ስል በቃ ራሷ መጣች መብርሃን ማለት ነው የሰው ስም ይዘሽ ገብተሽ ነው አለች መጨረሻ ላይ የሰው ስም ጽፈሽ ገብተሽ ነው አለች በቃ ምን በድዬሽ ነው ምን አርጌሽ ነው የምታቃጠኝ ምን አርጌሽ ነው ስላት የሰው ስም ይዘሽ ገብተሽ ነው አለች በቃ በዛ ላይ ነቃውልሃለሁ በጣም ነው ያለቀስኩት ገብቷል እሳቱ ከባድ ነው ኃጢያት ምን አይነት እንደሚያቃጥል በጣም ማለት አሁን ልገልጽልህ አልችልም እንዴት አርጌ ገልጽላለሁ ያ የነበረው ግን ነፍሴ እንደዚህ ብላ ነው ከላይ እንዲ ነው መቼ ነው በጣለች እንዲ ነው የምትዞረው በቃ እንዲ ነው የምትዞረው ምንም ጨለማ አይደለም እንደዚህ ብርሃን ነው በቃ ግን በጣም ነው የሚያቃጥለው በጣም ለነገርም ከምችለው በላይ ማለት ነው ከዛ በቃ እንደዛ ያልኩኝ ልክ ወደ እንትን ስል እንደዛ ያልኳት መጣች ራሷ በቃ ስላዶነ የሰው ስም ይዘሽ ገብተሽ ነው ምን ላድርግሽ የሰው ስም ይዘሽ ገብተሽ ነው አለችኝ ከዛ በኋላ በቃ ወደ ራሴ ስመለስ በጣም ነው ያለቀስኩት በጣም አሞኛል ልጄንም ይሄ የሚያስተምረው ከኛ ጋር አብሮ ሄዷል አይደለ ለሱ ነበር የሰጠውትና አይዞሽ ተረጋጊ ምናምን አለኝና እሱ ማረጋጋኝ ቁጭ ወይ ምናምን አለኝ ቁጭ ብዬ ከዛ በኋላ ወደ እንመቴን ተቀባብቼ ወደ ማረፊያ ሄድኩኝ ይላል ከዛ አራተኛዋ የማርያም ቀን ነበር አራተኛ ጥምቀት ማለት ነው ሐሙስ ነበር አይደለ ሐሙስም እንደዛው ተጨነኩ በቃ እንዴት አርጌ ነው አሁን ያንን ሰዓት አይቻለውና እንዴት አርጌ ልግባልኩኝ በቃ ፍራቱ በጣም ከበደኝ እንዴት አርጌ ነው የምገባው ብዬ በጣም ሲከብደኝ በቃ እኔ እንግዲህ አልቀር ልቅር ይቅርብኝ በቃ ሁለት ሐሳብ ሆንኩ ገብቷል አሁንም እዛው ሰዓት ውስጥ ነው የምገባው ብዬ ማለት ነው ከዛ እንግዲህ እንዳረክሽ አርጊኝ መብራን በጣም እያለቀስኩ ነበር ሰማዕቱን የለመንኩትና ማታ አሁንም እንደዛው ታሰርኩ በጣም መሶሩ ከባድ ነበር ከዛ በኋላ ተሰወርኩ ትንሽ ብዙ እዛ እንኳን አያቃጥልም ግን በቃ ለምሳሌ መጀመሪያ ቅዱስ ገብርኤል መልእክት ልካብኝ ነበር መብርሃን ማለት ነው ያንቺም መብርሃን ናት ሁሉ ነገር የምትፈታልሽ መብርሃን ናት ያው አንድ ሰው አንድ መልአክ ተሰጥቶት የሆነ የሚፈታልህ አለ አይደል እንትን የሚል ያንቺን ችግር መብርሃን ናት የምትፈታልሽ ያንቺ ሁሉ ነገር የያዘችው መብርሃን ናት ብለኝ ቅዱስ ገብርኤል ነግሮኝ ነበር ገና ሲሄድም ማለት ነው ከዛ በኋላ ግን እሷ ናት የመጣችው ማለት ነው መብርሃን ናት የመጣችው የራሷ ቀን ማለት ነው በ21 ዓመቱ ማለት ነው እሺ ከዛ መጣች በቃ ያንዳንዱ ዲያብሎስን ጠራቻቸው ሳመልካቸው በሙሉ የነበሩትም ማለት ነው እሺ ያንዳ ራሷ ናት መጣች በቃ እንደዚህ እንትኗ ፖግብላ ፊት ለፊቴ እና ጌታችን ኢየሱስ ክርስቶስ ደግሞ የተሰቀለበት አለ አይደል እንትኑ እሱም ከጎኗ ነው ያለው እሷ ናት የመጣችው በቃ ያንዳንዱ ጠራችው ዲያብሎስም ማለት ነው
ይሄ ስታመልኪ ይኖርሻለችኝ ወደ ሲኦል አስገብቼልሻለሁ። ይሄ ሟርተኛ ደፍተራ በቃ እያንዳንዱ በፊት በህልሜ ስትነግረኝ ነበር በህሊናዬ ላይ ጻፈቻቸው። እነዚህ ሁሉ ከዚህ በኋላ የደፍተራ መተት የምን መተት ካንቺ ጋር አይደርስም። ሁሉንም ነገር ወደ ሲኦል አስገብቼልሻለሁ። ከዚህ በኋላ በሰላም ኑሪ። እኔ የምፈልገው ይችን ቀን ነበር የምፈልገው። እኔ ነኝ ወደዚህ እንድትመሰክር የሚያረኩሽ። በልጁ ላይ አድሬም እኔ ነኝ ወደዚህ ወደ ሰማዕቱ እንድትመጪ አረኩሽ። ይሄን ቀን እጠብቅ ነበር። ይሄን ደግሞ እንደማደርግ ይሄን ቀን ደግሞ ምንድነው እጠብቀው ነበር። ስለዚህ ራሴ ነኝ እንደዚህ ያረኩሽ። ያስመጣውሽም ራሴ ነኝ። ስለዚህ ሁሉንም በቃ እያንዳንዱ የነገርኩን ዲያብሎስ በሙሉ ጠራቻቸው ማለት ነው። ስማቸውን እያንዳንዱ እንትን እያለች ጠራች። አሳይኝ ስጥይልኝ ብያት ምን ነው ማሳይሽ አለችኝ። ታውቂዋለሽ እየመጣ እያሳየሽ ነበረ። ምን ብዬ አሁን ዲያብሎስ አንቺ እኮ ታውቂዋለሽ ለማያውቅ ሰው ነው እንጂ እያሳየው እንትን አንቺም በቃ የምታውቂው ዲያብሎስ ነው። ምንም ነገር ሁሉንም ወደ ሲወጥ እየልሻለሁ ልጅ አለችኝ። ግን ምን ነበር ጥፋት መሰለ ያው ሰው ስትሆን ከሰው ጋር ሰው ታማለህ ምናምን አለ አይደለ? በጣም ተናደደችብኝ በሱ ማለት ነው። ሰው እንደምንድነው ሰው ያማሽዋለች? ያው ጎረቤት ጋር ሆነ ሰው ታማለህ ሰው ነውና ማለት ነው። እንደ ሰው በቀልድም ሰው ሲያነሳልህ እንትን ትላለህ። እኔ ያዘጋጁሽ ለዚህ አይደለም። አንቺ ስጋው ደግሞ ነው የቀመሽው። እኔ አንቺን ከፍ ለማድረግ እንጂ ወደ ታች የሰው ስጋ እንድትበይ አይደለም። ሁለተኛ የሰው ስጋ ብታምሽ ነግሬሻለሁ አለች። ሁለተኛ ሰው ብታሚ ነግሬሻለሁ። ከኔ ጋር ነው የምትጣዩ። ከማንም ጋር አትጣይም፣ ከኔ ጋር ነው የምትጣዩ። ሁለተኛ ሰው እንዳታሚ እና ደግሞ በቃ ቡና እንዳጠጡ እንትን በይ አስተላልፊ። ሰው እንዳታሙ አስተላልፊ፣ መስክሪ። ከዛ ውጭ ልጆችሽን ባርኬልሻለሁ። ሁሉም ህይወትሽ ከዚህ በኋላ የተባረከ ነው። በሩ ሁሉ ተከፍቶልሻል። ከዚህ በኋላ በሰላም ሂጂ። ከዚህ በኋላ ባትጠመቂም እንዳትጨናነቂ አለች። እሺ ሁሉ ነገር ተፈቶልሻል። ያው የሴቶች ጉዳይ ይመጣ ስለነበር ገብቷል። እሷ ቀድሜን ስለምታቀው ማለት ነው። ከዛ በኋላ እንደማልጠመቅ ታቀ ነበር። ሳልጠመቅ ብለሽ እንዳታስቢኝ ሁሉ ነገር ፈትቼልሻለሁ። በቃ ከዚህ በኋላ በሰላም ኑሪ። ህይወትሽ ይስተካከላል። ሁሉም ነገር አስተካክልልሻለሁ። ያለውን ነገር ሁሉ ልጆችሽንም ሁሉ ባርኬልሻለሁ። እና ልጅ ይዘሽ እንትን ያልሽው የጸለይሽው ጸሎት አጋዕዝተ ዓለም ሥላሴ ተቀብለውሻል። ያው ከልጅ ጋር ጸሎት ስትጸልይ ትንሽ ከባድ አይደለ? እየታገልክ ነው የሚሆነውና እሱን አጋዕዝተ ዓለም ሥላሴ ምንም ተቀብለውሻል። በቃ ተቀብለውሻል። አጋዕዝተ ዓለም ሥላሴ ሁሉን ጸሎትሽን ተቀብለውሻል። እስካሁን ያነባሽውን እንባ በሙሉ ተቀብለውሻል። ልጄ እወድሻለሁ ነው ያለችኝ። አሁንም ማለት ነው ደግሜ የምነግርሽ አሁንም እወድሻለሁ። አንቺ ብቻ ግን ወደ ታች ወርደሽ ሰው ስጋ ስታሚ እንዳልሰማ በዚህ ነው እኔና አንቺ የምንጣለው አለችኝ። ከዛ ደግሞ ያው ለራስ የሚነገር ነገርም አለ አይደለ? ደግሞ በራሴ እነሱንም ሁሉ ጨማመረችልኝ። ሚዲያ ላይ ማታወራው ማለት ነው ለራስ የሚነገር ነገር ማለት ነው። እሱን ወደፊት እናየዋለን። ከዛ በኋላ በቃ በዛ እና ይሄ ከሆዴ ውስጥ እባብ ምናምን የተቀመጠ የነበረው ማለት ነው። እሱንም በጸበሉ ሰማዕቱ ራሱ ፈይቶ በራሱ በሰገራ ይወጣልሻል። ምንም ከዚህ በኋላ እንትን እንዳትይ ጸበሉን ስትጠጭ እንትን ስትይ ራሱ ሰማዕቱ ፈይቶታል ውስጥሽ። ምንም ነገር የለብሽም ከዚህ በኋላ ራሱ በቃ ይወጣልሻል በራሱ አለችኝ። በቃ መረቀችኝ። ከዛ በዛው በቃ ወደ ራሴ በጣም ሁሉ ሰው የሚገርም ተፈቶ እኔ ብቻ ነበርኩኝ የቀረው ከዛ በኋላ። ከዛ ምንድነው ቅዱስ ሚካኤልም ካንቺ ጋር ነው፣ ቅዱስ ገብርኤልም ካንቺ ጋር ነው፣ ቅዱስ ሩፋኤል ካንቺ ጋር ነው። ያው ጠራቸው የለመንኳቸውን በሙሉ ቅድስት አርሴማ፣ አባ ተክለ ሃይማኖት ሁሉንም አሳየችኝ እንዳለ ከኔ ጋር በቃ አብረው ገብቷል። ጠራቸው ስለነበረ በልመናዬ በጾለቴ ማለት ነው ሁልጊዜም ባካቸው አማልዱኝ ከፈጣሪ ብዬ ሁሉንም አሳየችኝ፣ አቀረበችልኝ። እነሱን በሙሉ እንትናቸውን አቀረበችልኝ። እነሱ ሁሉ ካንቺ ጋር ናቸው። ሁሉም ላንቺ የቆሙ ሊለምኑ የቆሙ ናቸው። ያማለዱሽም ከጌታችን ከልጅ ያማለዱሽም እነሱ ናቸው። እነዚህ ሁሉ በሙሉ ለምኛቸው ወደፊትም ያማለዱሻል ብላ የቅድስት አርሴማንም የአባ ተክለ ሃይማኖት እንዳለ የቅዱስ ሚካኤል የቅዱስ ገብርኤልም እያመጣች እንትኑን ታሳየኛለሽ ማለት ነው። ከዛ በኋላ በዛ ነቀውላለሁ። ከሰኞ እስከ ሐሙስ ድረስ 4 ቀን የተጠመቅኩት 4 ቀን የተጠመቅኩት ማለት ነው። ከዛ በኋላ ስመጣ ግን ቅዱስ ሚካኤል ነው ያደርነው አይደለ? እንትን ቤተክርስቲያን ያደርነው።
እሱንም ደግሞ በሌሊት በህልም ያሳየኝ በቃ ከሰገራ ጋር ሲወጣ ማለት ነው። ልክ ኪዳን አድርሰን ዝም ብዬ እንደዚህ እንደቅልፍ ማለለው እንትን ስል በቃ ያ ከእንት ይወጣል ከሰገራ ጋር ሲወጣ ማለት ነው። ከዛ ከወጣ በኋላ በጣም የሚገርም እንዲህ እያደገ ይሄዳል ታሳየኛለች ማለት ነው። እንደዚህ እያደገ እንደምን ሆኖ ያድጋል መሰለህ? እንደ እንቁራሪት ነገር ሆኖ ነው የሚያድገው ማለት ነው። አየሽው ውስጥሽ የነበረው ብላ እሱንም በህልሜ ያየው እላለሁ። ከዛ በኋላም ስመለስ ያው መንገዱን ያው በቃ ኪዳነ ምሕረት ካንቺ ጋር ናት በሰላም ነው የምትደርሱ የእንጦጦ ኪዳነ ምሕረት ብላ በሰላም ነው የምትደርሱ መንገዳችሁም ሰላም ነው አለችኝ። በቃ ስለዚህ ግን መስክሪ ብላኛለች። ይሄን ሂደሽ ግን መስክሪ፣ አሁንም የመሰከርሽበት ሚዲያ ሂጂና መስክሪ፣ ምስክርነትሽን ስጪ ያለችኝ። ያው ደለጎም ሂደናል ኪዳነ ምሕረት ማለት ነው። ግን ዮርዳኖስ ነው የተጠመቅኩት እኔ መግባት ስለማልችል ማለት ነው። እዛም ሄድን ዮርዳኖስ ነው የተጠመቅኩት። በዚህ ደስ ብሎኝ ነው የመጣሁት። የሰማዕቱ ቃል እንግዲህ እኔ አሁን ሰማዕቱ ይሄን ነው ብሎ ለመግለጽ ትንሽ ይከብዳል ማለት ሚዲያ ላይ ሳዩ የነበረና ሂደ ስታየው ደግሞ በጣም አስደናቂ ነው። ጽብ ድንቅ ተብሎም አያልቅም፣ በእኔ ቃልም አይገለጽም እውነት ለመናገር ማለት ነው። እኔ እዛ ሂጄ ያየሁበት ለመሰለ እግዚአብሔር ራሱ ወርዶ ስራ እየሰራ ሰማዕቱ በእውነት በግልጽ መጥቶ የሚያጠምቅበት ቦታ ነው ለኔ ማለት ነው። ስሜቱ እንዴት ነው አሁን አንቺ ላይ ከዛ ሄደሽ ከመጣሽ ወዲህ እንደው ዓለም ላይ የሚያሳስቡሽ ነገሮች እስካሁን ደግሞ በብዙ ውጣ ውረድ ስትባዝቂ የኖርሽባቸው ጊዜዎች በምን አይነት ሚዛን መዘንሻቸው? በእውነት ነው ምን ዓለም ለኔ አሁን ላይ ከንቱ ነው። ብዙ መማኛቸው ነገሮች ስለነበሩ ማለት ገብቷል። ሰው ስትሆን ለምን አልተሳካልኝም ብለህ ወደ ኋላ ያለፍካቸው ልፋት ታስባለህ አይደለም እንዴ? ይሳካልኛል የሆነ ከፍላለሁ ብለህ ነው የምታስበው። ያ ነገር ስላልተሳካልኝ ያው ቤቴንም ምናምን እንትን ስላልኩ ብቻ ለኔ ጥሩ ስሜት አልነበረኝም በፊት እውነት ለመናገር ማለት ነው። ግን አሁን እዛ ድርሼ ከመጣሁ ግን ሁሉ ነገር ከንቱ እንደሆነ ነው ያሰብኩት። ለኔ ምድር ላይ የምታስበው ነገር ሰውንና እንደ ሰው ያስፈልጋል ነው፣ ትክክል ነው። ግን ይህን ያህል ብዙ ተጨንቆ የሚያስጨንቀኝ ነገር አይደለም ብዬ ነው የማስበው። ምክንያቱም እዛ ሂደህ እግዚአብሔር ታምሮ በእኛ ዘመን ነው የምልህ፣ በእኛ ዘመን እግዚአብሔር ትውልዱ አድሎን አንተ እስኪ ያን ሁሉ ነገር አይተህ በሰማይ ሙተህ እንደገና ወደ ምድር ተመልሰህ ድንቅ ነው ስራው እግዚአብሔር። በእኛ ዘመን ያመሰጠቱ ለኛ ለኃጢአተኛ ትውልድ ራሱ እግዚአብሔር ዛሬ ኑዳኑ ብሎ ያንን ራሱ እዛ ታምር መስራቱ ለኔ ድንቅ ነው የሆነብኝ በእውነት። እስካሁን ድረስ ከአይምሮ ሊጠፋ አልቻለም። መቼም አይጠፋም ደግሞ ከባድ ስለሆነ ነው ማለት ስሜቱን መግለጽ ለኔ በቃ አሁን እስካሁን ድረስ እንዴት አድርጌ ልግለጸው? ለራሴ እንኳን ለሰው ለማስረዳት ለራሴ ራሱ እንዴት አድርጌ ልግለጸው? እንዴት አድርጌ ለሰው ላስረዳው የምልበት ነው በእውነት ነው የምልህ። አይቼም ስለማላቅ እንደዚህ አይነት ማለት ነው። ደግሞም ታይቶም አይታወቅም። እኔ በተወለድኩበት ዘመን እስካሁን ባለውበት እንደዚህ አይነት ታምር እኔ እንጃ አይቼም አላቅም። ወደፊት እግዚአብሔር የሚያመጣውን እሱ ነው የሚያውቀው፣ ሁሉም የሱ ጥበብ ስለሆነ ማለት ነው። ግን አሁን ላይ ባለው ግን እኔ እንጃ አላቅም። እኔ በቃ ለዚህ ትውልድም እንደተመኘው ታውቃለህ። በቃ እኔ ሂዱ በርሚልን አይቶ ይመንም አይመንም በቃ አይቶ ፈውስን አግኝቶ ቢመጣ ደስ ይለኛል። ሁሉ በቃ እኔ እንጃ ወደ በርሚል ይምጣ ይሂድ ይየው። እግዚአብሔርን ካመነ ደግሞ ሰላም ምንም ገብቷል። እግዚአብሔር ከጠበቀ እሱ ከፈቀደ ደግሞ ምንም እኛም በሰላም ደርሰን የመጣ ነው። ገብቷል አይደለ? የእግዚአብሔር ጥበቃ ካለበት ምን ሆናለሁ ብሎ ሰው ማሰብም አይጠበቅበትም። ምክንያቱም የእግዚአብሔር ኃይል ስላለበት ማለት ነው፣ ሊያድነን ስለሚፈልግ ማለት ነው። ምንም የፈለገው ነገር ቢሆን ማንንም አያስነካን፣ እኛንም ጠብቆ ስላመጣን በሰላም ማለት ነው። እና በተረፈ ሁሉም አስተባባሪዎችም ሁሉም ደስ ይላል በእውነት መተው እየቀሰቀሱ ጸበል እዛም ስንሄድ እየተቆጣጠሩ በጣም ደስ ይላል። የነበረው ማህበሩ ደስ ይላል። ሻዳይ በእውነት በጣም ነው የማመሰግነው። ምንም ነገር ይሄንን ነው ብሎም ሰው ማስተያየት ሲሰጥም አልሰማውም። ማረፊያችንም አሪፍ ነው፣ እኔ ያረፍኩበትም አሪፍ ነው። ሁሉም በሰላም ውሃውም ሁሉም የተመቻቸ ነው በእውነት ነው የምለው። እዛ በረሃ ቦታ ላይ አሁን ውሃውን ራሱ እንደዛ እንደ ልብ ማግኘት፣ ሽንት ቤት በስነ ስርዓት የተሰራለት ነው። ምንም አሁን ላይ ራሳችን ካላበላሸ ነው ሂደን ነው የምለው። ሁሉ ነገር የተሟላ ነው፣ ደስ የሚል ነው። በቃ ያለው ነገር ነው የምለው። ምንም አትቸገርበትም ሂደህ። እኔ ልጄን እንኳን አልተቸገርኩበትም። ሻወር አለ ምን አለ፣ ምንም የተቸገረው ነገር የለም። ሁሉም የተሟላ ነው። በጣም ደስ ይላል። ወደፊት አሁን አንቺ ምን አይነት ክርስቲያን ሆነሽ ለመኖር ወሰንሽ? በእውነት እኔ ወደፊት የምፈልገው በጣም መልካም ስራ ነው፣ በጎ መስራት እፈልጋለሁ። እግዚአብሔር ፈቃዱ ከሆነ ማለት ነው። ገብቷል አይደል? ትንሽ እንኳን እግዚአብሔርን ከልጅነት እስከ እውቀት ሳስቀይመው ኑር ያለው
አሁን ደግሞ ፍቃዱ ቢሆን የእግዚአብሔር ፍቃድ የድንግል ማርያም ፍቃድ ቢኖር እኔም በተቻለ ይመጣም ማለት ነው እግዚአብሔር በሰጠኝ ሁሉን ጥበብ የሚሰጠው ከመሬት የሚያነሳው መስጫው ብዙ ስለሆነ እግዚአብሔር ማለት ነው በጎ ስራ ትንሽ በቃ ሁሉ ጊዜ የምለምነው ደግሞ እግዚአብሔር ይሄን ነው ቀሪ ዘመኔን ትንሽ እንደ ወደ ላይ ስመጣ እንኳን ነፍሴ ምን ሰራሽ በመድር ላይ እንጠየቃለን አይደለም እንዴ ምድር ላይ ያስቀምጫችሁ ምን በጎ ስራ ሰራሽ ተብላ በእግዚአብሔር ፊት ስትቆም አይ ምንም አልሰራውም ብላ እንዳታፍር ሁለተኛ ነፍሴ ማለት ነው ቢያንስ እንኳን በቃ ትንሽ ስራ ሰርቻለሁ ብላ በጌታዋ ፊት እውነት የምትናገርበትን ስራ መስራት ፈልጋለሁ የእግዚአብሔር ፍቃድ ከሆነ ማለት ነው እሱ ፍቃዱ ከሆነ በቃ መልካም ክርስቲያን በቃ አንተ እንዲህ ለሰው እንደደረስከው እንዲህ መልካም ደግሞ በጎ ስራ የሚሰሩ ለሰው እንደሚደርሱ እኛ ባንጠመቅ ሌሎቹ ይጠመቁ ሌሎቹ ይዳኑ ይያሉ ሚልኳሉ አይደል እንዴ እንደነሱ መልካም ስራ በቃ እግዚአብሔር በፈቀደው ነው ማለት እሱ በፈቀደው መልካም ስራ መስራት ጥሩ ክርስቲያን በቃ ይሆናል አይደል ጥሩ ክርስቲያን በቃ ለሰው ህይወት ቢያንስ የሚያስተምር ክርስቲያን ቢሆን ደስ ይለኛል ቦታው ላይ ላልሄዱ ሄደውም ለሚጠራጠሩ ዝም ብለው አልባሌ ነገር ለሚያወሩ አጠቃላይ ይሄንን ሚዲያ ለሚመለከቱና ለሚከታተሉ ሰዎች ምን አይነት መልእክት ማስተላለፍ ትፈልጊያለሽ? ለምሳሌ እኔ መልእክት ማስተላለፈው አሁን ከበርሚል ከመጣው ያለችኝ በሙሉ ተጀምሮልኛል በነገራችን ላይ ማለት ነው ለሚጠራጠሩ ስላልከኝ ማለት ነው ተጀምራልኛልሽ ብዙ ነገር ማለት ነው በህይወቴ የጠየኳትም ጥያቄ ስለነበረ የመለሰችልኝ ሰው ተጀምሮልኛል ማለት ነው አትጠራጠሩ ነው ምለውኔ ማለት ነው እዛ ቦታ ላይ እውነትና እውነት ብቻ ነው ያለበት እንደ ሰው አትሰቡ እንደ እግዚአብሔር ሰው ነው ምለው እግዚአብሔር እዛ ቦታ ላይ ሄደ ምንም ሳይደረግለት የሚመጣ ነገር የለም ምክንያቱም እኔን ጀምራልኛለች ከመጣው በኋላ ፕሮሰስ የተጀምሯል የጠየቁት ያለችኝም ሁሉ ተጀምሮልኛል ማለት ነው ስለዚህ አትጠራጠሩ ሁሉም ከውጭም ያሉ ሀገር ውስጥም ያሉ በርሚል ቅዱስ ጊዮርጊስን የተቸገሩም ሆነ እንደገና ደግሞ ሀብት ኑሯቸው እዛ ጋር ሄደው ያላዩ አሉ አይደለ በቃ እንዲህ በመኞት ያሉ ብንሄድ የሚሉም አሉ እንደገና ደግሞ በቃ ያው አንዳንድ ጊዜ ክርስቲያንም ሆነ በቃ ልብህ የማይነሳሳል ልባቸው ተነሳስቶ በርሚል ቅዱስ ጊዮርጊስን አይተው ይምጡ እንኳንስ ያመኑት ክርስቲያን የሆነ ተውና ያላም እንደው በእኛ እምነት ውስጥ ያልሆነ ራሱ ሂዶ የእግዚአብሔርን ታምር የሰማዕቱን ቅዱስ ጊዮርጊስ ታምር አይቶ ቢመጣ ደስ ይለኛል ሁሉንም እኔ በእውነት አይታችሁ ነው በቃ እዩት እስቲ ሰማዕቱን እዩት እግዚአብሔር ወርዶ ስራ እየሰራ እንደሆነ እኔ በጣም ያስደነቀኝ ነገር ገብቷል ከታሰርክ በኋላ እና አሳሪፈቾቹ ያ በአብ ወልድ መንፈስ ቅዱስ ይሰግዳሉ አይደል ከዛ በኋላ ነው ያ ታምር ለኔ በጣም ነው ታምር የሆነብኝ ገብቷል እስቲ ቆይ እግዚአብሔር ለኛ ለኃጢአተኞቹ ታዞ ነው ምለ እንደዚህ ብለው እንደዚህ ሲሰግዱለት ወያለ ፈረሱን በቃ ፈረሱን እዛ ድምጽ የሚሰማው የፈረሱ ድምጽ ነው በቃ እንዲ ሲመጣ ለኔ እሱ በቃ ታምር ነው የሆነብኝ እግዚአብሔር ምን አይነት በ30 ደቂቃው ነው አይደል የሚመጣው ጸባሉ ወያለ ሲመጣ ያ ማጠንቱ ባፍንጫ ሲገባ በጣም የሚያስደስት ነው ማዛው የሚያስደስታል ያንን ይየው በቃ ከውጭም አገር ውስጥም ያላችሁ በእውነት ሰማዕቱን ሂዳችሁ እዩት ሰማዕቱ ብዙ ነገር ነው ታምራችሁ ሰው ገንዘብ ቢኖረው በጤና ሊጎልበት ይችላል አይደለም እንዴ በትዳር ሊጎልበት ይችላል በገንዘብ ብቻ አይደለም ብዙ የጎደለበት አለ ሰው በየውስጡ ማለት ነው በየቤቱ ያ ነገራችሁ በልጅ የጎደለበት ይኖራል ልጅ ቃም የሆነ ብዙ ነገር አለ አይደለም እንዴ ብዙ ሰማዕቱ ፈቶ ይልክላችኋል ሰማዕቱ ከዛ ሁሉ ከመታለቅሱበት ነገር አልፈታ ያላችሁ ሁሉ ሰማዕቱ ፈቶ ይልካችኋል ሄዳችሁ እንደኔ ተፈታችሁ እንደኔ ደስ ብሏችሁ መስከሩ ነው ምለው እኔ ደስ ብሎኝ በጣም ከሚገባው በላይ ተደስቼ ነው የመጣሁት መልካም እህቴ ሁለተኛ እንግዳይ እንደምትሆኚ መልካም ምኞቴን በዛኛው ቪዲዮ ገልጬልሽ ነበር ስለማይነገር ስጦታው እግዚአብሔር ይመስገን እዚች ወንበር ላይ ያን ሁሉ ችግርና መከራ ያወራሽበት ወንበር ላይ ዛሬ ደስታሽን እንድታወሪ ሰማዕቱ ቅዱስ ጊዮርጊስ አድርጎሻል የተጀመሩትን ነገሮች ሰማዕቱ ቅዱስ ጊዮርጊስ በሰላም ያጠናቅልሽ ደጁ ደርሰሽ ስለመጣሽ ከዚህ በኋላ የሚያስጨንቅሽ ብዙም ነገር እንደማይኖር ባለሙሉ እምነት ነኝ እንግዲህ ስለነበርሽ በጣም ደስ ብሎኛል አመሰግናለሁ የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ዛሬ ከእህታችን ከወይዘሮ አባይነሽ ጋር የነበረን ቆይታ ይሄን ይመስል ነበረ በቆይታችን በአሸዋ ማዶ ታምረኛው ጠበል በርሚል ቅዱስ ጊዮርጊስ ላይ የተደረገላትን ድንቅ ታምር በራሷ አንደበት ለኔና ለናንተ ነግራናለች እንግዲህ 2018 ጥር 15 መነሻውን አድርጎ ጥር 27 መመለሻውን ያደረገው ጉዟችን ላይ ከነበሩ ተጓዦች የመጀመሪያዋ ምስክርነት ሰጪ ነች እንደመጣች ገና ከበርሚል ቅዱስ ጊዮርጊስ ነበረ ፕሮግራም ያስያዘችኝ ነገር ግን ሰሞኑን በራሴ ምክንያት ተደራራቢ ስራዎች ስለነበሩኝ ወደ ሚዲያ ጠፋ ብዬ ነበረ
አሁን በርሜል ቅዱስ ጊዮርጊስ ላይ ሄዳችሁ የዳናችሁ የተፈወሳችሁ እየደወላችሁ ምስክርነታችሁን መስጠት ትችላላችሁ። በ0988 12 12 12 ላይ እንዲሁም በ0941 16 16 16 ላይ ቴሌግራም፣ ኢሞ፣ ዋትስአፕ ላይ ቮይስ ሪከርድ ማስቀመጥ ትችላላችሁ። ስልክ ቁጥራችሁን ብትጽፉልን፣ መልእክትም ብትጽፉልን፣ ብትደውሉም ፕሮግራም እያያዝንላችሁ መስተናገር ትችላላችሁ። ተናገሩ፣ ድንቅ ስራውን መስክሩ። የሰማዕቱ የቅዱስ ጊዮርጊስ ጠበል በዚህ ሰዓት የታሰሩትን እየፈታ ማየት የተሳናቸውን አይናቸውን እያበራ ይገኛልና ሁላችሁም በሀገር ውስጥና ከሀገር ውጭ ሆናችሁ ይህን ፕሮግራም ለምትከታተሉ ሁሉ እነሆ የሰማዕቱ የቅዱስ ጊዮርጊስ ድንቅ ጥሪ ወደ እናንተ ጆሮ እየደረሰ ስለሆነ ሁላችሁም እየመጣችሁ የዚህ በረከት ተካፋይ እንድትሆኑ መልእክታችን እናስተላልፋለን። አነሳስቶ ያስጀመረን አስጀምሮ የሚያስፈጸመን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቸር ሰንብቱ።